ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሄሮት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ ህገወጥ የኮቴ ክፍያዎችን የሚያስቀር ስርዓት ይዘረጋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትር ዶክተር አብይ አህመድ ህገወጥ የኮቴ ክፍያዎችን ለማስቀረት ክፍያ የሌለበት ይልቁንም ፍተሻ የተጠናከረበት የኬላ ቁጥጥር ስርዓት ይዘረጋልን ብለዋል ጠቅላይ ሚኒስትሩ ይህንን ያሉት ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሳላቸው ጥያቄዎች ምላሽና ማብራሪያ በሰጡት ወቅት መሆኑ ተገልጿል በመድረኩ ህገወጥ የንግድ ስርዓቶች የንብረት ታክስ ሰላምና ደህንነት እንዲሁም የሙስና ጉዳዮች ከንግዱ ማህበረሰብ በኩል እንደ ችግር ተነስቷል ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ምላሽና ማብራሪያ እየተነሱ ያሉ ችግሮችን ለመፍታት በጋራ መስራት ይገባልን ብለዋል ዲጂታል አገልግሎት ማጠናከር የሌለበት በር የሚዘጋ በመሆኑ በቀጣይ በትኩረት እንደሚሰራበትም ተናግረዋል ሌብነትን በተመለከተ በመረጃ የተደገፈ ጥቆማ የሚቀርብ ከሆነ የትኛውም አመራር ተጠያቂ ይሆናል ሲሉም ተናግረዋል ህገወጥ የኮቴ ክፍያዎችን ለማስቀረትም ክፍያ የሌለበት ይልቁንም ፍተሻ የተጠናከረበት የኬላ ቁጥጥር ስርዓትን እንዘረጋለን ሲሉ ተናግረዋል በአዲስ አበባ ከተማ አስተዳደር በቀጣይ 90 ቀናት በሚከናወኑ የልማት ስራዎች አመራሩ በቁርጠኝነት ሊሳተፍ ይገባል ሲሉ ከንቲባ አዳነች አቤቤ ገለጹ ከንቲባ አዳነች አቤቤ ለቀጣይ 90 ቀናት በሚከናወነው የንቅናቄ አጀንዳዎች ዙሪያ ለሁሉም የከተማ አመራሮች የስራ አቅጣጫ በሰጡት ወቅት እንዳሉት ለመዲናዋ ነዋሪዎች ቀልጣፋ አስተማማኝና ሁሉን አቀፍ አገልግሎት ለመስጠት በትኩረት እየሰራ ነው ብለዋል ለዚህም በተለያየ ጊዜ አዳዲስ ኢኒሼቲቮችን በመተግበር አዲስ አበባን ለነዋሪዎቹ ምቹ ለማድረግ በትብብር እየሰራን መሆኑን አስገንዝበዋል በ90 ቀናት ንቅናቄው የከተማ ግብርናን የአረንጓዴ አሸራ የክረምት በጎ ፍቃድ ስራዎችን ለማከናወን እንዲሁም የኑሮ ውድነትን ለመቆጣጠር በትኩረት ይሰራልን ብለዋል የስራ ዕድል ፈጠራና ፍትሃዊ አገልግሎትን ማሳለጥ ላይ በትኩረት ይሰራልን ብለዋል በንቅናቄው የታቀዱ ተግባራትን በስኬት ለማጠናቀቅም አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የነዋሪዎችን ተጠቃሚነት ማረጋገጥ እንዳለበትም አሳስበዋል የገቢዎች ሚኒስቴር የግብር መረጃና ክፍያን በኤሌክትሮኒክስ ስርዓት የሚፈጽመው ግብር ከፋዮች ቁጥር እያደገ ነው ሲል ገለጸ በሚኒስቴሩ የመረጃ ቴክኖሎጂ ማዕከል ኃላፊ አቶ ክልሉ ታመነ እንዳሉት ባለፉት 10 ወራት በኤሌክትሮኒክስ መረጃን የማሳደግ ሂደት ከ95% በላይ መድረሱ ተገልጿል ሁሉም የፌደራል ግብር ከፋዮች መረጃና ክፍያን ባሉት እንዲፈጸሙ መደረጉ የግብር አሰባሰብ ሂደቱንና ስርዓቱን እንዲቀላጠፍ ማድረጉን አንስተዋል የኤሌክትሮኒክስ ክፍያ ስርዓቱን ወደ ክልሎችና ከተማ አስተዳደሮች በማስፋት በትኩረት እየሰራ መሆኑንም አስገንዝበዋል የኤሌክትሮኒክስ ግብር ከፋዮች ስርዓት ለግብር ከፋዩ ብቻ ሳይሆን ለተቋሙ ሰራተኞች የስራ ጫና መቀነሱን ባለሙያዎቹ ተናግረዋል በወረቀትና በሰው ኃይል ረጅም ጊዜ ተወስዶ ይሰራ የነበረው አሰራር ከአካዳሚነቱ በላይ የስራ ጥራት ላይ አሉታዊ ተጽዕኖ እንደነበረው አስታውሰዋል ወደ ዝርዝር ዜናዎቻችን ስናልፍ ሰራዊቱ የሀገርን ሉዓላዊነት በማስጠበቅ አለይታነቱን አስመስክሯል ሲሉ የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ገለጹ በቴክኖሎጂ የበለጸገና ለሌሎች ሀገራትም ምሳሌ የሚሆን የመከላከያ ሰራዊት መገንባቱንም ተገልጿል አቤኔዘር ወርቁ ዝርዝር አለው በምራብዝ የ404ኛ የህዳሴ ኮርስ 3ኛ ዓመት የምስረታ በዓል ህዳሴን በህዳሴ በሚል መሪ ሐሳብ በአሶሳ ከተማ በፓናል ውይይት ተከብሯል በመድረኩም 404ኛው ህዳሴ ኮርስ የአካባቢውን ሰላም በማስጠበቅ ረገድና በልማት ስራዎች ላይ እያደረገ ያለውን ተሳትፎ በተመለከተ በአሶሳ ዩኒቨርሲቲ መምህራን የመነሻ ጽሑፍ ቀርቧል በመድረኩ የተገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ እንደተናገሩት ሰራዊቱ የሀገርን ሉዓላዊነት በማስጠበቅ አለኝታነቱን አስመስክረዋል ብለዋል በቴክኖሎጂ የበለጸገ ለሌሎች ሀገራትም ምሳሌ መሆን የሚችል ሰራዊት እየተገነባ መሆኑንም አስገንዝበዋል ኮሩ በአካባቢው የነበረውን የጸጥታ ችግር እንዲቀረፍ ከከፈለው መስዋዕትነት ባለፈ የታላቁ የኢትዮጵያ ህዳሴ ግድብ በአስተማማኝ ሁኔታ ግንባታው እንዲከናወን አስተዋጽኦ አድርጓል ብለዋል ሰራዊቱ ከመደበኛ ተልዕኮ በተጨማሪ በሰብአዊ ድጋፍ የሀገር አለኝታነቱን እያስመሰከረ መሆኑን ጠቁመው በደም ልገሳ በአካባቢ ጥበቃና በሌሎች ተግባራት እያደረገ ያለው ተሳትፎ የህዝብ ወገንተኝነትን ያደረጋ
የተረጋገጠ ነው ሲሉም ገልጸዋል። የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር ጌታሁን አብዲሳ በበኩላቸው ሰራዊቱ በሀገሩ የማይደራደር የሀገር ኩራትና በሰብአዊ ድጋፎች ረገድ ጠንካራ ተሳትፎ እያደረገ ያለ ሰራዊት ነው ብለዋል። ክልሉ በሙሉ አቅሙ ፊቱን ወደ ልማት ስራዎች እንዲያዞር የምዕራብ እዝ ሰላምን በማስጠበቅ አኩሪ ገድል መፈጸሙንም ጠቁመዋል። በመድረኩ የክልሉ ምክትል ርዕሰ መስተዳደር ጌታሁን አብዲሳ፣ የክልሉ ምክር ቤት አፈ ጉባኤ አስካለች አልቦሮ፣ በብልጽግና ፓርቲ የክልሎች ቅርንጫፍ ጽህፈት ቤት ኃላፊ የክልሉ ምክር ቤት አፈ ጉባኤ አስካለች አልቦሮ፣ በብልጽግና ፓርቲ የክልል ቅርንጫፍ ጽህፈት ቤት ኃላፊ ኢሳቅ አብዱል ቃድር፣ በምዕራብ እዝ የ404ኛ ህዳሴ ኮርስ አዛዥ ኮሎኔል ንጉሴ ለውጤ፣ የሰራዊቱ አመራሮች፣ የክልሉ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ የጸጥታ አካላት በተገኙበት በፓናል ውይይት ተከብሯል። በኢትዮጵያና በኬንያ መካከል የተፈራረመው የድንበር ላይ ንግድ ስምምነት ህገወጥ ንግድን ለማስቀረት ያግዛል ተባለ። ኢትዮጵያና ኬንያን በሚያዋስነው በሞያሌ ድንበር ላይ ኢትዮጵያውያን 50 ኪሎ ሜትር ወደ ኬንያ እንዲሁም ኬንያውያን 100 ኪሎ ሜትር ወደ ኢትዮጵያ ገብተው እንዲገበያዩ የሚፈቅደው ስምምነት በአካባቢው ያለውን ህገወጥ ንግድ ለማስቀረት እንደሚያግዝ የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የተቋሙ የኮሙኒኬሽን ጉዳዮች ዳይሬክተር ወንድሙ ፍላቴ ባሳለፈው የፈረንጆች ዓመት ኬንያ 115 ሚሊዮን ዶላር የሚያወጡ ምርቶችን ወደ ኢትዮጵያ ስትልክ በአንጻሩ ኢትዮጵያ 58 ሚሊዮን ዶላር ዋጋ ያላቸው ምርቶችን ወደ ኬንያ መላኳን አስታውሰው የሁለቱ ሀገራት ዓመታዊ የንግድ ልውውጥ ከ200 ሚሊዮን ዶላር በታች መሆኑን ገልጸዋል። አዲሱን ስምምነት በሶስት መሰረታዊ ነጥቦች ላይ ያተኮረ ሲሆን ዋና ዓላማው ኢትዮጵያና ኬንያ የሚዋሰኑት ቦታዎች የሚኖሩ የማህበረሰብ ክፍሎች የመሃል ሀገር ምርትን በቀላሉ ማግኘት እንዲችሉ ማድረግ መሆኑን አመላክተዋል። በተጨማሪም ድንበር አካባቢ የሚስተዋለውን ህገወጥ ንግድ ለማስቀረት እንዲሁም የአካባቢውን ዘላቂ ሰላምና ማረጋገጥ ዓላማው አድርጓል ብለዋል። በድንበር ላይ ንግድ ልውውጥ የተለያዩ መሰረታዊ ምርቶችን፣ የምግብ ዘይት፣ ቆዳና ሌጦ፣ አልባሳትና የውበት መጠበቂያ ምርቶች፣ የእንስሳት ተዋጽኦ፣ የኤሌክትሮኒክስ ምርቶች፣ በቤት ውስጥ የመገልገያ ቁሳቁሶች እንዲሁም አትክልትና ፍራፍሬ መሆናቸውንም ገልጸዋል። በዚህም ስምምነት መሰረት ነጋዴዎች በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1000 የአሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። በተያያዘ በሁለቱ ሀገራት በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስተባባሪነት በአፍሪካ ቀንድ የሁለትዮሽ ትብብር ልማት ፕሮጀክት ዙሪያ ባሳለፈው ሳምንት በአዲስ አበባ ባደረጉት ውይይት የሁለትዮሽ ንግድን ለማጉላት ድንበር ተሻጋሪ የመሰረተ ልማት ፕሮጀክቶችን ለመገንባት ተስማምተዋል። በዚህም በአዲስ አበባና በናይሮቢ በዳዋ ወንዝ ላይ 2 ድልድዮችን ለመገንባት መስማማታቸው ተነግሯል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ድልድዮቹን የተስፋ መተላለፊያዎች ሲል የገለጸም ሲሆን ተሽከርካሪዎችን ብቻ ሳይሆን በቂ የመሰረታዊ አገልግሎቶችን የማያገኙ ማህበረሰቦችን ምኞት የሚያሳትፍ ነው ሲልም ባወጣው መግለጫ አስታውቋል። በዚህም ሀገራቱ የድንበር ተሻጋሪ የፋይበር ኦፕቲክስ ግንኙነትን ለማጠናቀቅ የድንበር ተሻጋሪ ዲጂታል አገልግሎቶችን ለማሻሻልና አዳዲስ ቴክኖሎጂዎችን ተደራሽ ለማድረግ መስማማታቸውንም ነው የተነገረው። ከውጪ 242 ሰዎችን ከአህመድ አባድ አሳፍሮ ወደ ለንደን በመምረር ላይ የነበረው የህንድ አውሮፕላን ተከሰከሰ። ቦይንግ 788-8 የሚል ስያሜ ያለው አውሮፕላኑ በምዕራብ ህንድ አህመድ አውሮፕላን ማረፊያ ምድር እንደለቀቀ በቅጽበት መከስከሱን ቢቢሲ ዘግቧል። ከመንገደኞቹ ውስጥ 169 የህንድ፣ 53 የብሪታንያ፣ 7 የፖርቹጋል፣ 1 የካናዳና የሌሎች ሀገራት ዜጎች እንደነበሩ በዘገባው ተመላክቷል። በአደጋው አውሮፕላኑ በሳት ተያይዞ ሲቃጠል የሚያሳዩ ምስሎች የወጡ ሲሆን እስካሁን የደረሰን ጉዳት በሚመለከት ዝርዝር መረጃ ለመኖሩ ተጠቅሷል። የአሜሪካው የገንዘብ ድጋፍ በመቋረጡ በኬንያ ስደተኞች መጠለያ ካምፖች ውስጥ የሚገኙ በመቶ ሺህ የሚቆጠሩ ዜጎች ለረሃብ ተጋልጠዋል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት ባለስልጣንን ጠቅሶ ለቢቢሲ እንደዘገበው ፕሬዚደንት ዶናልድ ትራምፕ በተያዘው በጀት መጀመሪያ ላይ የአሜሪካ የውጭ እርዳታ መርሃ ግብሮችን አቋርጠዋል። በዚህም በወሰዱት እርምጃ በኬንያ የስደተኞች መጠለያ ካምፖች ውስጥ የሚገኙ በመቶ ሺዎች የሚቆጠሩ ሰዎች ረሃብ ቀስ በቀስ እያጠቃቸው ነው ብለዋል። የአሜሪካ የገንዘብ እርዳታ መቋጠር እያስከተለ ያለው ተጽዕኖ በምስራቅ አፍሪካ ሰሜናዊ ምዕራብ በሚገኘው ሰፊ የካኩማ ካምፕ ሆስፒታል ውስጥ በግልጽ እየታየ መሆኑን ባለስልጣኑ ጠቅሰዋል።
በዚህ የተነሳም ኬንያ በአፍሪካና በመካከለኛው ምስራቅ ሀገራት ግጭቶች ሸሽተው ለሚጠጉ ዜጎች መኖሪያ በመሆኗ ወደ 3000 የሚጠጉ ስደተኞች እንደሚገኙባትም ተናግረዋል። በከፍተኛ የምግብ እጥረት የተጋለጡ ህጻናት በካኩማ አሞሳይት ሆስፒታል ሕክምና እየወሰዱ መሆናቸውን ጎብኚዎች ማየታቸውን ጠቅሰዋል። በተለይ ህጻናት በምግብ እጥረት ምክንያት የቆዳቸው ክፍል እየተሸበሸበና እየተላጠ ነው ሲሉ አንዳንድ የሕክምና ባለሙያዎች ለቢቢሲ ተናግረዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም